የአርሰናል የትንሣኤ ታሪክ በለንደን ሰሜናዊ ክፍል በኤምሬትስ ስታዲየም ዙሪያ የሚገኘው አየር ዛሬ የተለየ ሽታ አለው። የጭስ፣ የደስታ እንባ፣ የነፃነት ሽታ። ለሁለት አስርተ ዓመታት ያህል በአርሰናል ደጋፊዎች ትከሻ ላይ ተጭኖ የነበረው የዋንጫ ድርቅ ቀንበር ዛሬ በይፋ ተሰብሯል። አርሰናል ዘንድሮ የፕሪሚየር ሊጉን ክብር በእጁ ጨብጧል። የአርሰናል ደጋፊዎች ከዓመታት መከራ ቀጣይ ዓመት የኛ ነው ማለቂያ የሌለው ተስፋና የልብ ስብራት በኋላ ዘንድሮ በመጨረሻ የለንደን ሰማይ በደስታ ቀልሟል። አርሰናልም ዋንጫውን በእጁ አረጋግጧል። ይህ ድል ዝም ብሎ የአንድ ባንክ አካውንት ወይም ድንገተኛ ድል ውጤት አይደለም። የትዕግስት፣ የቅኝት፣ የህልህ ፍሬ እንጂ። ሚካኤል አርቴታ ክለቡን ሲረከብ አርሰናል የተሰበረ መርከብ ይመስል ነበር። ደጋፊው በየቀኑ ሂደቱን እመኑ፣ ትረስት ዘ ፕሮሰስ የሚለውን መፈክር እየሰማ ሲበሳጭ፣ ተቀናቃኞች ደግሞ የአርሰናል ነገር ሁልጊዜ ማጀቢያ ነው እያሉ ይሳለቁ ነበር። አወዩ ሌላው አርሰናል ዋንጫውን በላው፣ አርሴ ዋንጫውን በላው። አለፈልን። ይህን ቡድን ስንደግፍ ስንትና ስንት ዓመት ስንት ደጋፊ ያለቀሰ ስንት ደጋፊ ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን ባለፉት ሁለት የውድድር ዓመታት ዋንጫው እጅ ላይ ደርሶ በሲቲ መነጠቁ ያመጣው ቁስል ቀላል አልነበረም። ነገር ግን ያ ቁስል ለዘንድሮ ስኬት ትልቅ ማገዶ ሆነ። አርሰናል ሁልጊዜ ውብ እግር ኳስ እንደሚጫወት ይታወቃል። ነገር ግን ውበት ብቻውን ዋንጫ እንደማያመጣ ተረዱ። ዘንድሮ ግን ቡድኑ የቅንጦት ሳይሆን የብረት ሆነ። ሳሊባና ገብርኤል እንደ ጊዮርጊስ ግንብ ቆሙ። ዲክላን ራይስ ሜዳውን እያረሰው፣ ማርቲን ኦዲጋርድ ደግሞ እንደ አስማተኛ ኳሷን እየከፋፈለ ተቃራኒ ቡድኖችን አሳበዱ። ሳካና ማርቲኔሊ በክንፍ ሲበሩ ቡድኑ በአስደናቂ አንድነት ወደ ግብ ማሽንነት ተቀየረ። ዋንጫው መረጋገጡን የሚያበስረው የመጨረሻው ዳኛ ፊሽካ ሲነፋ ኤምሬት ስታዲየም በደስታ እሳተ ገሞራ ተናወጠ። አርቴታ ተንበርክኮ ሲያለቅስ፣ ተጫዋቾቹ እርስ በርሳቸው ሲተቃቀፉ፣ በስታዲየም የነበሩ አሮጌና ወጣት ደጋፊዎች እጅ ለእጅ ተያይዘው ኖርዝ ለንደን ፎሬቨር የሚለውን መዝሙር በስሜት ዘመሩ። እግር ኳስ ዕዳዋን ከፈለች። አርሰናል መድረክ ላይ ቆሞ ዋንጫውን ወደ ሰማይ ሊያነሳ የለንደን ሰማይ ቀይና ነጭ ርችት ሊተኮስ በጉጉት ይጠብቃል። መላው የአርሰናል ደጋፊዎች እንኳን ደስ ያላችሁ። ደስታችሁ ደስታችን ነው። እግር ኳስ የሰላም የፍቅር ነው። እንኳን ደስ ያላችሁ ብያለሁ። ይህ ዋንጫ ለአርሰናል ዝም ብሎ የብር ብረት አይደለም፣ የክብርና የጽናት የዓላማ ጽናት መገለጫ ነው። አርሰናሎች ይንሸራተታሉ ብሎ ሲጠበቁ የነበሩ ተቀናቃኞች ዛሬ አንገታቸውን ደፍተዋል። አርሰናል ዘንድሮ ንጉስነቱን አውጇል። የለንደን መድፈኞች በኩራት ወደ ዙፋናቸው ተመልሰዋል። ባለፉት ጥቂት ዓመታት የእንግሊዝ ፕሪምየር ሊግን የበላይነት የጨበጠው ማንቸስተር ሲቲ ማንም ሊደፍረው የማይችል የአረብ ብረት ይመስል ነበር። አርሰናል ባለፉት ሁለት ውድድር ዘመናት እስከ መጨረሻው ደቂቃ ድረስ ቢታገሏቸውም ልክ ፍጻሜው ሲቃረብ ሲቲዎች ልምዳቸውን ተጠቅመው ዋንጫውን ይነጥቋቸው ነበር። የዘንድሮ ግን የተለየ ታሪክ ተጻፈበት። ታሪኩ የሚጀምረው ከሜዳ ውጭ ነው። ሚካኤል አርቴታ በሲቲ ቤት የፔፕ ጋርዲዮላ ረዳት ነበር። መምህሩን አሸንፎ ዙፋኑን ለመረከብ አርቴታ ከሲቲ በላይ ጠንካራ መሆን እንዳለበት ያውቅ ነበር። ሲቲዎች በግዙፍ አጥቂያቸው ኤርሊንግ ሃላንድ የትኛውንም ቡድን መደቆስ ሲቀጥሉ፣ አርሰናል ግን ዘንድሮ ስልቱን ቀየረ። ሲቲን ለማሸነፍ በሜዳ ላይ የመብለጥ ብቻ ሳይሆን የስነ ልቦና የበላይነት መያዝ እንዳለበት ተረዳ። ልቤ እያረረ እየተቃጠልኩ መጥቼ ሲስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ ብዬ አስቤ አላቅም። ግን የዚህ ክለብ ፍቅር ባለፉት ዓመታት አርሰናል ከትንሽ ቡድኖች ጋር ነጥብ እየጣለ ሲቲን ድል ሰጪ ነበር። ዘንድሮ ግን አርቴታ ቡድኑ ወደ ጨካኝ አሸናፊ ቀየረው። ሲቲን ለማሸነፍ ፍጹም መሆን አይጠበቅብም፣ ከፍጹምነት በላይ መሆን አለብህ። አርሰናል ያደረገው በትክክል ይህን ነበር። የስብስብ ጥልቀት መሆን፣ ስኳድ ዴብዝ። እንደ ባለፉት ዓመታት ዋና ተጫዋቾች ሲደክሙ ቡድኑ አልፈረሰም። ከቤንች እየተነሱ ጨዋታ የሚቀይሩት እንደ ትሮሳርድ ያሉ ተጫዋቾች ለቡድኑ ትልቅ ጉልበት ሆኑ።
የአመራር ብቃት ሊደርሺፕ ማርቲን ኦዲጋርድ በቡድኑ በሜዳ ላይ የመራበት ጥበብና ዲክላን ራይስ በመሃል ሜዳ ላይ ያሳየው የአንበሳ ግርማ የሲቲን አማካኞች ባደረጋቸው የስብስብ ብስለት ቡድኑ ከዚህ ቀደም የነበረበትን የስጋትና የጭንቀት ስሜት አስወግዶ እያንዳንዱን ጨዋታ እንደ ፍጻሜ በመቁጠር በብስለት ተጫወተ። አወዩ ሌላው አርሰናል ዋንጫውን በላው፣ አርሴ ዋንጫውን በላው፣ አርሱ ዋንጫውን በላው፣ አርሴ ዋንጫውን በላው፣ አርሱ ዋንጫውን በላው።